በስደት ያላችሁት ወንድሞቼ እንኳን ደስ ያላችሁ። በጉጉት ስንጠብቃት የነበረችው ቀን ደርሳለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የሀገሬ ልጆች፣ በተለይ እንደኔ አረብ ቤት ውስጥ ተቀጥራችሁ የምትሰሩቶቼ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እወዳለሁ። እንግዲህ መቼም ብዙዎቻችሁ ምንድን ነው ብላችሁ አትጠይቁኝም፣ ምክንያቱም ታውቁታላችሁ ብዬ ተስፋ አድርጋለሁ። ለማታውቁት እህቶች ደግሞ ምንድን ነው ደስታው፣ ምንድን ነው እንኳን ደስ ያላችሁ የሚለውን ነገር ዘርዘር አድርጌ ነግራችኋለሁ ማለት ነው። እንደምታዩት እንግዲህ ጉሉ ማሻላ፣ ጉሉ ማሻላ፣ ጉሉ ማሻላ፣ ጉሉ ማሻላ፣ ማሻላ ሳትሉ እንዳታልፉ ማለት ነው ሀገሬ ልጆች። እንደምታዩት እንግዲህ ከዚህ ላይ የዱባይ ድርሃም ተበትኖ ወይንም ደግሞ ተውነስንሶ እያያችሁት ነው ማለት ነው። ምክንያቱም ምንድነው ለምንድነው እንዴት ነው የሚለውን ደግሞ ግልጽ አድርጌ ልንገራችሁ። ከትናንት ወዲያም አንድ ቪዲዮ ሰራ እንግዲህ ቀንጨብ አድርጌ የነገርኳችሁ ነገር ነበር። እሱም ምንድነው መሰላችሁ አሰጠኝ መዳም አኮረፈችኝ ሳልነግራት ስለቀረው ብያችሁ ነበረ። እንዴት አኮረፈችሽ፣ ለምን አኮረፈችሽ የሚለውንና ስንት ብር በዚህ አጋጣሚ አየኔ ነገር እንድዋጋ እኮ የለኝም የሀገሬ ልጆች። በዚህ አጋጣሚ ሁልሽም ኮመንት ላይ ማለት ነው ሳትደብቂ ሳትሸሽጊ ማለት ነው ከተሰጣችሁ ማንወስድባችሁም ካልተሰጣችሁ መቼም አንሰጣችሁም፣ ግን ሀቃችሁ ነው። ሩሽ የሀገሬ ልጆች ሮመዳን ከገባ ስንት ብር ስጦታ ተሰጥቷቸዋል? አንዷ ጓደኛ አሁን እያወራች ነበረ 500 ድርሃም ሰጥቻለሁ ብላኛለች። እና እስኪ ስንት ብር አወጣችሁ እስካሁን ንገሩኝ እስኪ። እኔ ወላሂ ነው የምላችሁ አንድ ጓደኛዬ ሮመዳን ላይ ሲሆን 10 ሺህ እንትን የሚሰጡ ሪያል ይሰጣሉ። ኳታር ነው የምትኖረው ማለት ነው። በጣም ሀብታም ቤት ውስጥ ነው የምትሰራ። በባለፈው አንድ ነገር እያልኳችሁ ነበረ፣ ከድሃና ከሀብታም ቤት ከመስራት እያልኳችሁ ነበር። ድሃ እኮ ድሃ ነው ግን ያገሬ ልጆች። ስለዚህማ ተረፍራፊዋን ቢሆን የምጠቀም ሀብታም ነች ማለት ነው። እና ሀብታም ቤት ስትሰሩ እንደዚህ 5-10 ራሱ ይገኛል፣ ድካሙ እንዳለ ሆኖ ማለት ነው። ወደዚያ ወደ ስጦታው መለስበታለሁ ወይስ ስጦታውን ላስቀድም? የሀገሬ ልጆች የትኛውን ላስቀድም? አይ ስለመጣሁበት ላውራና ከዚያ በኋላ ስለ ስጦታዬ ስንት ብር እንዳገኘው። ዛሬ ሮመዳን 11 ነው። ሮመዳን ከገባ ጀምሮ አልሐምዱሊላህ ስንት ብር ስጦታ እንደተሰጠኝ፣ ማን እንደተሰጠኝ፣ እንዴት እንደሆነ መዳሜ ማኮረፈች ብያችሁ ነበር። ስለሷም ልነግራችሁ ነው የመጣሁት። ከሀሜት እንዳትቆጥሩብኝ እንጂ ማለት ነው። እንዲሁ ሀሜት አይሆንብኝና ቡናችን ሽርብ እያደረግን ኢትዮጵያ እንደምናወራው ማለት ነው። ወደ ገደሉ ልውሰዳችሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። በጉጉት ስትጠበቅ ለነበረችው ቀን እንኳን በሰላም አደረሰን ብያችኋለሁ ማለት ነው። እሱም ምንድን ነው ካላችሁ እንግዲህ አገሬ ልጆች እኔ ደሞዝ የተቀበልኩት ከትናንት ወዲያ በቀን 27 ነው ማለት ነው። ያው ብዙዎቻችን ደግሞ ትናንትና ዛሬ እንግዲህ የደሞዝ ቀን እየተሰጣቸው ነው። ብዙዎችንም እንግዲህ ግራ ጋብቷል፣ ግርም ብሏቸዋል ማለት ነው። ምክንያቱም ባባዬ ምን ተገኝቶ ነው? ምን አዲስ ነገር ተገኘ? መዳም ምን ነካት? እንዴት በ27 እና በ28 ደሞዝ ልትሰጠን ቻለች እያሉ ነው። ሮመዳን ስለሆነ ነው እንዴ? አይ እንደዚህ እስከሆነ ለደሞዝ ቀን ሲል ሁሌም ሮመዳን በሆነም የሚሉ ብዙዎች እንግዲህ ግራ ገብቷቸው ብቻ በጥቅሉ አምጠው ወሰደው እያሉ ነው። እናማ እንኳን ደስ ያላችሁ ያልኩበት ትልቁ ምክንያት የአገሬ ልጆች ከ12 ወራቶች መካከል በ28 ቀን ብቻ ቀኑ አልቆ ደሞዝ እንዲሰጠን ቀድማ ፈጠን የምትለው ሁለተኛዋን ወር በማስመልከት ነው ማለት ነው። እንግዲህ የምታውቁ ታውቁኛላችሁ፣ የብሪት ህይወታችሁ ማለት ነው። የዛሬ 2 ዓመትም ቪዲዮ ሰርቼላችኋለሁ፣ የዛሬ ዓመትም ቪዲዮ ሰርቻለሁ። በየዓመቱ ነው ቪዲዮ የምሰራ። ለምን ብትሉ ፈጥኖ ደራሽ ስለሆነች ካሉት ወራቶች ሁሉ ሁለተኛዋ ወር በፍቅር ነው የምወዳት። የኔ ማር እንኳን ሰላም መጣሽ ለማለት ያክል ነው። እና ደሞዛችሁን በጊዜ ስለተቀበላችሁ በቀን 28 ብቻ ስለሚያልቅ ስላለቀልን ሁለተኛው ወር ለዚህ ነው እንኳን ደስ ያላችሁ አልኳችሁ። የሚከፋችሁ ካላችሁ ምንም ማድረግ አይቻልም። ደስ ያላችሁ ደሞዛችሁን በጊዜ ተቀበላችሁም ደግሞ አሁንስ ነው ሸቃልት እየብላችሁ ቪዲዮ ላይክ እና ሼር አድርጉት። አትከፍሉበትም፣ ላይክ አድርጉ። እውነቴን ነው የምላችሁ። አስባችሁታል የሀገሬ ልጆች? 3 ቀን መቀነስ እኮ ቀላል አይደለም። አሁን ዛሬ እኔ 29 ነበር የሚሆን አሁን ይኸው ከዛኛው ወር 1 ብለን ጀምርን ማለት ነው። ስለዚህ የቀላል ነገር አይደለም። ባለችን በትንሿ ነገር ማመስገን ይልመድብን እስኪ ለማለት ያክል ነው። እና እንኳን ደስ ያላችሁ ያልኩት ይሄን ነው። ሌላ ነገር የለም። ሌላ የተቀየረ ነገር የለም። ብራችሁን ያዙ፣ ብራችሁን ጨብጡ ማለት ነው። ሸቃሊት ብር አልጠራቀምልን አለ። እንዴት ነው ምናምን ብር የምታጠራቅሙ ምናምን የምትሏላችሁ? አላየውሽም በሏት እሺ። ቅብል ለእናቴ ቅብል። ግን እኔ ብሳለሁ በዚህ በኩል። በነገራችን ላይ ብራችሁ በረካ እንዲኖረው ከፈለጋችሁ እኔን የጠቀመኝን ነገር ልጠቁማችሁ ማለት ነው። አልሐምዱሊላህ እኔ በትንሿም በትልቋም ነገር በስደት ቆይቴ ሁሌም እንደማመሰግን ነው የምነግራችሁና
ደስተኛ መሆን ከፈለጋችሁ፣ ገንዘባችሁ በረካ እንዲኖረው ከፈለጋችሁ ምን ማድረግ እንዳለባችሁ ልንገራችሁ። ወላጆቻችሁን አስደስቶ ቅድሚያ ለወላጆቻችሁ መጀመሪያ ቤተሰቦቻችሁ ቤት ከሌላችሁ ለቤተሰቦቻችሁ ቤት ስሩ። እሺ ከዛ ወላጆቻችሁ ጸሎት ያደርጉላችኋል፣ ዱዓ ያደርጉላችኋል። ቀስ በቀስ ደግሞ ለራሳችሁ ቤት ትሰራላችሁ ማለት ነው። እሺ ከዛ ደግሞ ቤት ሰርታችሁ ሳታገቡ የተሰደዳችሁ ባላችሁን እዚያ ቤት እንዳታስገቡት። ይሄ ውርደት ነው። እውነቴን ነው የምላችሁ። አከራይተሽ ትኖሪያታለሽ እንጂ አንቺ ከሰራሽ ቤት ያንን ወጠጥ ይዘሽ እንዳትገቢ። እኔ እኮ ወንዶች አይወዱኝም የሀገሬ ልጆች ምን ላድርግ ብላችሁ ነው። ግን ተጋብታችሁ ከሆነ የተሰደዳችሁት ባላችሁ መስራት የሚችል ከሆነ ሱስ ከሌለበት ግን ሀታ የመስሪያ ብር ላኪለትና የሆነ ስራ ጀምሮ ቱፍ ቱፍ እያለ ይቆይሽ ማለት ነው። እና ብራችሁን ለወንድ አትስጡ። ደግሞ እያንዳንድ ከቤተሰብ በላይ ለወንድ አታሽቋጡ። ወንድ ሲጀመር ኮራ ቀብረር ያለችን ሴት ነው የሚወዳት የሚለምናት። ልንገራችሁ ብዬ ነው ማለት ነው። ልንገራችሁ ብዬ ነው። እንዴት አወቅሽ ካላችሁ ስለማውቅ ነው። 15 ዓመት 10 ዓመት ቁጭ ብሎ የሚጠብቅ ሰው ስላለ ነው ማለት ነው። ማንን ግን እንዳትሉኝ እኔ ያላውቀውም ማለት ነው። ሀገሬ ልጆች እና ብር ያዙንን ለመናገር ብራችሁን ቁም ነገር ሊያወሩ ብር ስንሰበስበው ይሰበሰባል፣ ስንበትነው ይበተናል። እና እንዳልኳችሁ ብር ደግሞ ባንክ ቤት ውስጥ አታስቀምጡ የኔ ምርጦች። ምክንያቱም ማፊ ፋይዳ ጥቅም የለውም። ጠርቀም አድርጋችሁ ቦታ ነገር ግዙ። ቦታውን በጣም ርካሽ ነው፣ በተለይ ወደ አማራ ክልልና በቃ ቦታ ግዙ ቦታ ማለት ነው። ገባችሁ? አሁን ይሄ ምሬት ቦታ የሚባለው በ500 በ400 ሺህ ብር እንደፈለገ ነው እየተሸጠ ያለና ቦታ ግዙ። ብቻችሁን ደግሞ ቦታ መግዛት የማትችሉ ልጆች ደግሞ አክሲዮን ግቡ። አክሲዮን ስትገቡ ደግሞ በእነዚህ በሶሻል ሚዲያ በምታውቋቸው አምጠው ውሰዶ በሚሉ ወጠጤዎች አይደለም መግባት ያለባችሁ፣ በቤተሰቦቻችሁ ማለት ነው። አላደለ ከተማ ላይ ሲቋቋም ምናምን በዚያ የሆነ ማህበር አለ። ሲደራጁ ወንድማችሁን፣ እህታችሁን፣ አባታችሁን ነግራችሁ ቢበሉትም ቢተፉትም ቢያጠፉትም እንደ ቤተሰቦች ያደርጉት ነገር ምንም አይመስለኝም። የሀገሬ ልጆች ባዳ ከበለው ዛሬ 30 ድርሃም ለራሴ ያላግባብ ተበልቼ እንዴት እንደቆጨ በሌላ ቪዲዮ እመለስበታለሁ፣ እነግራችኋለሁ። እኔ በብር ቀልድ አላውቅም። የሀገሬ ልጆች እንዴት እንደማመጣ ስለማውቅ ማለት ነው። እና ይሄን ለማለት ነው። ብዙ ልጆች እንዴት ነው የሚሙላ ግን ብር የሚጠራቀምልሽ ምናምን እያላችሁ ነበር። በባለፈው ቤት ሰራው ብያችሁ የግንብ ነው ምናምን እያላችሁ አሁን ያን ምን አለው ስንት ጀግና እህቶች እንዳሉ አታውቅም እንዴ? ፎቅ የሚገነቡ የሀገሬ ልጆች። አሁን አንቺ አረብ ሀገር ሰርተሽ ነው እውነት የቤት እቃ ሟላሽ፣ መጅልስ የሰራሽ፣ የግንብ ቤት የሰራሽ ያላችሁኝ የባባጅ ያለበት እነ ተውሂድ እያላችሁ ስትሉ የነበራችሁ ማለት ነው። ወላሂ ብር ከተጠረቀመ ይጠረቀማል። ግን እንደኔ ደግሞ ብር የሚበትን ሰው የለም። የሚበትን ስላችሁ ግን ዝም ብዬ እዘራለሁ ማለት አይደለም። ግን ለቤተሰቦች ሟች ነኝ እና ቤተሰቦቻችሁን ስትደግፉ፣ ቤተሰቦቻችሁን ስታስደስቱ ወላሂ ብራችሁ በረካሉ ማለት ነው። ሀገሬ ልጆች ለረመዳን አስቤዛ ያልገዛችሁ ለረመዳን ለቤተሰቦቻችሁ አሁንም ቢሆን አልረፈደም፣ አስቤዛ ግዙላቸው፣ ብር ላኩላቸው። እንዳይቸግራቸው ማለት ነው። በተለይ የገጠር ልጆች የሆናችሁ የከተማም ሀታ ብትሆኑ ማለት ነው። የገጠር ልጆች የሆናችሁ ደግሞ ቤተሰቦቻችሁ ያው ጤፍ ምናምን ስለሚገዙ የስኳር ዘይት ምናምን ነገር ግዙላቸው፣ አሟሉላቸው። ከዛ ደግሞ ለኤር ደግሞ ልብስ ግዙላቸው ማለት ነው። ክርስቲያኖቹም ለፋሲካ ለእናታችሁ ጽድት ያለ ልብስ ግዙላቸው። ቋጥራችሁ ምን ልታደርጉት ነው? አስደስቱ ቤተሰቦቻችሁ። ለወንድ ግን አትላኩ። አሁን ቪዲዮ ሊያልቅብኝ አይደል? ስለ መዳምና ስለ ስጦታ ሳላወራ ምን ይሻለኛል? የሀገሬ ልጆች በሌላ ቪዲዮ ልመለስ እንዴ? አረ በሌላማ አልመለስም። ለማንኛውም እኔ አልሐምዱሊላህ ረመዳን ከገባ ስጦታ ተሰጥቶኛል። በእናቴም በአባቴም በወንድሜም በእህቶችም ስም ትንሽም ቢሆንና ሁሌም እላችኋለሁ እኔ ሰውዬ በጣም መልካም ሰው ነው። ለዩልኝ አይወድም። የሚያደርጋትን ነገር ላላህ ብሎ ነው እና ሰጥቶኛል። አላህ ይስጠው ማለት ነው። እና መዳም ግን ስጧት ለሷ ብር ያስፈልጋታል ሲላት ከዚያ ሰማችና ምነግራት መሰላትና ባባ እኮ ይሄን ብሎ ሰጠኝ ምላት መስሏት እየጠበቀች ነበር። ሳልነግራት ስቀር ሲያልባት ባባ ጣትሽ ማሽ ወላ ማጣትሽ አለችኝ። አዎ ሰጥቶኛል አልኳት። ደሞሽን ሰጠሽ ወይስ አልሰጠሽም ስትለኝ ሰጥቶኛል አልኳትና ጸጥ አልኳት። ከዛ በዚያ አኮረፈች። ለምን ብትሉ ደሞዜንም ሰጥቶኛል ይሄን ያክል ብር ሰጥቶኛል የምላት ነበር የመሰላት እና ሳልነግራት ስለቀረው በዚያ አኮረፈች። ምን ታመጫለሽ ብታኮርፍ ብዬኔም ለእሷ ሳልናገር ጸጥ ብዬ ቀረሁና እንደዚያ ነው። መዳም አልሰጠችኝም፣ ባባ ይሰጣኛል፣ አንዷ ልጅ ሰጥታኛለች። አላህ ይስጣቸውና እናንተ ጋስ እንዴት ነው?